ይሄ ከሰሞኑ የተገደለ አንዱ የሽናሻ ዘፋኝ ነው። የሽናሻን ባህል የሚያንጸባርቅ አንድ ዘፋኝ አለ ከሚባሉት ሁለት ሶስት ቢሞሉ ነው። ከነዛም መሃል የተገደለው አንዱ ዘፋኝ ነው። ከሰሞኑ በመተከል ጥቃት ማለት ነው። አልቻልኩም፣ ዝም ልል ነበር አልቻልኩም። ወደ ፖለቲካ ወደዚህ አይነት ነገር ውስጥ ለመግባት ፍላጎቱ አልነበረኝም። ነገር ግን ዘላለም እየተዋሸ የሽናሻ ሆዳም ባለስልጣን አሶሳ ተመግምጎ ዝም ማለት ስላልቻልኩ መናገር ስላለብኝ ነው ዛሬ የመጣሁት። በሰንበቱ ሙዚቃ አሁን እዚህ ጋር ስለ ሰንበት ስለ መንፈሳዊ ጉዳይ አይደለም ልነጋገር የመጣ ነው። ዛሬ የመጣሁበት ዋነኛ ምክንያቴ ከጠፋሁበት አልሰራም ብዬ ከቪዲዮ መስራት ካቆምኩበት ሰፈር ዛሬ የመጣሁት በጣም በሚያናድዱ ሁኔታ በሽናሻ ባለስልጣኖች በሽናሻ ህዝብ ላይ እየተፈጸመ ያለውን ነገር በመተከል ዞን እየተፈጸመ ያለውን ድርጊት በተለይ ደግሞ ለዚህ ድርጊት ዋነኛ ተጠያቂ ደግሞ የሽናሻ ባለስልጣኖች ቆሻሻ የሽናሻ ባለስልጣኖች በአሶሳ ለወንበር ብለው ለስልጣን ብለው እዛ ቁጭ ብለው አሶሳ የክልሉን መንግስት መጠየቅ እየቻሉ አባት እናታቸው ወንድሞቻቸው አብሮ አደግ ጓደኞቻቸው ሲገደሉ አሶሳ እነሱ ለወንበር ብለው ዝም ብለው የበርታና የጉምዝ ቂጥ እየላሱ የሚኖሩ ሽናሻዎች የሽናሻ ባለስልጣኖችን ለመናገር ስለፈለኩ ነው ዛሬ የመጣሁት። ዛሬ ከዚህ የመጣሁት ስለ መንፈሳዊ ጉዳይ ልነጋገር ስለ ሰንበት ስለመሆኑ ጠፍቶኝ አይደለም። ቪዲዮ መስራት ካቆምኩ ብዙ ጊዜ ሆኖኛል። ዛሬ ግን የመጣሁት በዝምታ ላልፈው ብዙ ጊዜ ሞከርኩኝ። ምክንያቱም መተከል ላይ ይሄ ነገር ከተጀመረ በጣም ቆይቷል። በጣም 4-5 ወር ሆኗል። ከዚህም በፊትም ወጥቼ ተናግሬያለሁ። አሁን ላይ ግን አቃተኝ። ከዛም በኋላም ዝም ብዬ ነበር፣ አልቻልኩም። በጣም በሚዘገን ሁኔታ ከአንድ ቤት ውስጥ 9 ልጆቹን ሚስቱን ያጣ አባት ወጦ ሲናገር ከአንድ ቤት ውስጥ 9 ልጅና ሚስቱን ያጣ በሱ በጥይት ተመቶ ሆስፒታል ላይ ነው ያለው አሁን ላይ። ይሄ ሁሉ የሆነ ግን እንደዛ መከራውን አይቶ ያሳደገ የሽናሻ አባት እንዲህ እየተገደለ ቀይ ነው በሚል ሁኔታ እየተገደለ የሽናሻ ባለስልጣኖች ግን አሶሳ ላይ ቁጭ ብለው ዛሬ የጉምዝና የበርታ ቄጤ ሊሳሉ ለስልጣን ለወንበራቸው ብለው አቃተኝ። ዝም ማለት አቃተኝ። አልበዛም ወይ? የእናንተ ስልጣን የእናንተ ገንዘብ የእናንተ ብር ምን ሊያደርግ ነው? ማን ነው ከዚህ ስልጣን ላይ ለዚህ ደረጃ ያበቃ? ማን ነው ለዚህ ስልጣን ደረጃ ያበቃ? ሳይማር ያስተማረህ ማን ነው? እስኪ ንገረኝ። ሳይማር ያስተማረ እዛ ገጠር ውስጥ በአመት አንዴ ዝናብ ጠብቆ አርሶ ያስተማረ እኮ ሳይማር ያስተማረ እኮ ያ የሽናሻ አባት ነው። መስቀል በደረሰ ቁጥር ሰብስቦ ልጆች ብሎ ጠርቶ መርቆ ቡያ ቆፍሮ ያበላ ያሳደገ ሴዶ ለንቋጣ ዛፍ ቆርጦ አብልቶ ያሳደገ እኮ የሽናሻ አባት ነው። ያ ድሃው አባት ዛሬ ከነ ልጆቹ የሚቀበረው አባት ነው እዛ እየተቀበረ ያለው። አንተ የሽናሻ ባለስልጣን ግን አሶሳ ላይ ቁጭ ብለ እያንዳንዱ የሽናሻ ባለስልጣናት እንተዋወቃለን። አብዛኞቻችሁን አውቃችኋለሁ። ተወልጄ ያደግኩት መተከል ውስጥ ነው። እንተዋወቃለን። እዛ ላይ ያላችሁ ባለስልጣናት በሙሉ አብዛኞቻችሁን አውቃችኋለሁ። አሶሳ ላይ ዛሬ ቁጭ ብላችሁ እናንተ ዛሬ ባለ ቪላ ቤት ቁጭ ብላችሁ ቪላ ሰርታችሁ የክልል ከተማ ላይ ቁጭ ብላችኋል። አብዛኞቻችሁ የሽናሻ የመተከል ባለስልጣኖች ቆዳችሁ የቀላ የሰለጠናችሁ የተማራችሁ ተብላችሁ እናንተ ወጣችሁ አሶሳ ነው ያላችሁት። ዛሬ ግን ቤተሰቦቻችሁ፣ ዘመዶቻችሁ፣ ወገኖቻችሁ ሳይማሩ ያስተማሯችሁ አባት እናቶቻችሁ እዛ በረሃ ውስጥ ቡለን ድባጤ በየቦታው በየግልገል በለስ እያንዳንዱ እየተገደለ ነው ያለ ቀይ ነው በሚል እንደው ይሁን አማራ ውጣ ከሀገር ተባለ፣ ውጣ ከቤንሻንጉል ተባለ፣ አጋው ከቤንሻንጉል ውጣ ተባለ፣ ሽናሻ ውጣ ከየት ይሄድ? የት ይሄድ? አማራስ እኮ ቢፈናቀል ባይሆን መሄጃ አለው። ውጣ አይባልም ሲጀምር አይባልም። ቢባል እንኳን መሄጃ አለው። አማራው አጋው መሄጃ አለው። አዊ ዞን አለው። ሽናሻው የት ይሄድ? የት ነው የሚወጣ ከቤቱ? የት ነው የሚወጣ ካሳደገው ከኖረበት ከአባት ከአያት ከቅድመ አያቱ ርስቱ ወጦ የት ይሄድ? ይሄ ህዝብ
የት ይሄድ ተወልዶ ባደገበት? ዛሬ ላይ ግን ከቀዩ ተፈናቅሎ ነው እየወጣ ያለው። ትላንትና እምነበረዳቸው ወርቁ እንዳለ ከመተከል ዞን ወደ ከተማ ወደ ትግራይ ወደ አዲስ አበባ ይላክ ነበር። ይሄ ሁሉ ይደረግ ነበር። በጣም ነው የሚያናድደው። ይሄ ሁሉ ሲሆን ግን አንድ ተውባይ ወይንም ደግሞ ለመተከል እንዲህ ነው ብሎ የጠየቀ አንድ ሰው አልነበረም። የሽናሻ ማህበረሰብ የዋ ህዝብ የመጣውን ሁሉ እንደያመጣጡ አንድ ጭንቦ ጋግሮ እንዲሰብስቦ ማህበረሰቡን አማራው መጣ፣ ኦሮሞ መጣ፣ አጋው መጣ ሳይል ሁሉን ተቀብሎ በፍቅር ጉምዙ መጣ ሳይል ሁሉን ተቀብሎ ያሳደገ ነው የሽናሻ ብሔረሰብ። ዛሬ ላይ ግን በመተከል ባገሩ ቀይ ነው እየተባለ እየተገደለ ያለ በመተከል ከ50% በላይ አሁን ላይ ከሞቱት ማለት ነው። በመተከል ውስጥ ከ50% በላይ የሚሆነው እየሞተ ያለው የሽናሻ ህዝብ ነው። በቤቱ አንድ አባት በአንድ ቤት ውስጥ 9 ልጆቹንና ሚስቱን አጥቶ እሱ በጥይት ተመቶ ሆስፒታል ውስጥ ነው ያለው። ዛሬ ላይ በቡለን ከተማ ውስጥ ላይ ከ50,000 በላይ ሰዎች ከቀያቸው ተፈናቅለው ዛሬ ላይ ተሰደው ነው ያሉ። ድባጢ ስንት ሰው ነው አሁን ከተማ ውስጥ ያለ? ያ ሁሉ ሰው የት ሄደ? የሽናሻ ባለስልጣን፣ የመተከል ባለስልጣን አሶሳ የተሰበሰባችሁ የት ሄዳችሁ? እንዴት ነው ቢያንስ እንኳን ሰላማዊ ሰልፍ የሚደረገው ኢሰብአዊ መብት ይሄ ነገር ሲደረግ ይሄንን ተቃውሞ እንኳን አሶሳ ወንበር ስታመቻችሁ ሰልፍ ተቃውሞ ሰልፍ መውጣት ያቅታችኋል ወይ? የመተከል ባለስልጣኖች አሶሳ የተቀመጣችሁ ቢላ ቤት ሰርታችሁ ቢራ እየጠጣችሁ አረቂያችሁን እየጠጣችሁ እንተዋወቃለን። ገብርኤል ሰፈር አሶሳ ገብርኤል ሰፈር እያንዳንዱ ባለስልጣን የት እንዳለ እንተዋወቃለን። ምንም የሚል ነገር የለም። እኛ ወጠን ባንናገር ስለማናቅ አይደለም። እያንዳንዱ ዲቴል እናቃለን። ማን ባለስልጣን ማን ለስልጣን ለወንበር ብለን እንደምታሸረግድ አሽቃባጭ በሙሉ ማን እንደሆንክ እናቃለን። አሽቃባጭ ስልጣን ይዘ አፍን ለጉመ የተቀመጥክ እስኪ ባለፈው በዚህ ሳምንት አብይ ፓዊ ሂዶ ያን ስብሰባ ሲያደርግ እስኪ አንድ ሽናሻ ወጦ ተናግሯል ወይ? ሽናሻ ወዴት ይሂድ? አማራስ ውጣ ወደ አማራ ክልል ሂድ ተባለ። አጋውስ ውጣ ወደ አዊ ዞን ሂድ ተባለ። ሽናሻ ወዴት ይውጣ? ወዴት ይሂድ? ከቀየው ከኖረበት ምድር ወዴት ይሂድ? እስኪ ወዴት ይሂድ ተብሎ ነው እየተገደለ ያለው አሁን ላይ። ወዴት ይሂድ? በቅላቱ ስለቀላ ብቻ ቆዳችን ነጭ እንዲቀይ ስለሆነ መተከል ውስጥ እኮ ከ2 ከ3 ዘር ያልተወለደ የለም እኮ። ድብልቅ ነን። አማራ ሽናሻ ኦሮሞ አካጋው ያልተጋባ የለም። መተከል ውስጥ እኮ ቢያንስ 3-4 ቋንቋ የሚናገር እንጂ አንድ ቋንቋ የሚናገር ሰው እኮ የለም መተከል ውስጥ። እስኪ ንገሩኝ። መተከል ውስጥ አንድ ቋንቋ ብቻ የሚናገር የአንድ ብሔረሰብ ብቻ ተወላጅ የሆነ አለ ወይ መተከል ውስጥ? እንዴት ነው ያደግነው? አስተዳደጋችንን እናውቀዋለን እኮ። የድባጢ ልጆች እኮ ያውቃሉ። ብዙዎቻችሁ አላችሁ ታውቃላችሁ እንዴት እንዳደግን። ከትምህርት ቤት ስንጫወት እኮ ከ1ኛ ክፍል እስከ 12ኛ ክፍል ስንማር እኮ ብሔር ቆጥረን አናቅም። ለትምህርት ቤት መጽሐፍ ስንቀበል ብቻ ስንመዘገብ ብሔር ምንድነው ሽናሻ፣ ብሔር ምንድነው አማራ፣ ብሔር ምንድነው አገው እንባባል ነበር እንጂ ትምህርት ቤት ውስጥ ላይ በዘር በብሔር ተነጋግረን አንድ ቀን አናቅም። በብሔር ተጣልተን አናቅም ነበር። ከየት መጣ ዛሬ ዘር ተቆጥሮ የመተከል ህዝብ እንዲህ አማራ ተጨፈጨፈ፣ እንዲህ ኦሮሞ ተጨፈጨፈ፣ እንዲህ ያማል። በጣም ያማል። እኔ በተለይ ደግሞ በዚህ ጉዳይ ያናደረኝ አሁን እየመጣ የሚሞተውን የሽናሻ ህዝብ፣ የሚሞተውን የአጋው ህዝብ፣ የሚሞተውን የአማራ ህዝብ ድምፅ አጥፍቶ በአጠቃላይ እንዲህ ዘር ተኮር እያለ የሚዘግበው ሳይሆን በጣም የሚያናድደኝና በጣም የሚቆጨኝ የሚያንገበግበኝ አሶሳ ከተማ ቁጭ ብላችሁ ከመተከል በአመት አንዴ ዝናብ ጠብቆ ያሳደገ ቤተሰብ ማህበረሰብ የአባት የአያት የቅድመ አያት ኃጢአት እንዳይደርስብህ ምሽቃሮ እያለ ባህሉን እንዳይጎድል ብሎ ከርግማን የፈታ የመረቀ ለዚህ ደረጃ እንድትደርስ ያደረገ የሰፈር የወገን ማህበረሰብ አያት አባት እዛ እንዲህ የተገደለ አንተ ለወንበር ብለ አሶሳ ቁጭ ብለ ቪላ ቤት ሰርተ አግብተ ልጅ ወልደ እዛ ግን አባት እናት እየተገደሉ አንተ አፍ ለጉመ የተቀመጥክ የሽናሻ ባለስልጣን፣ ላንተ ልናገር ነው ዛሬ የመጣሁት። ሌላ ምንም ነገር የለኝም።
ዛሬ አሁን የመጣውበት ዋነኛው ምክንያቴ እዚህ ጋር ቁጭ ብላችሁ አሶሳ ላይ ለስልጣናችሁ ብላችሁ ለወንበራችሁ ብላችሁ የበርታና የጉምዝ ቂጥ እየላሳችሁ ለተቀመጣችሁ የመተከል የሽናሻ ባለስልጣኖች ለእናንተ ነው። በቪኤት እናንተ በቪኤት ሂዱ፣ በቪኤት መኪና ሂዱ ዘና ብላችሁ ምክንያቱም ሁሉ አላችኋ፣ ባለስልጣን ናችኋ፣ ዛሬ ወንበር ተሰጧችኋል። ግን ትላንትና ያሳደገ እየመረቀ የአባት የአያት እርግማ እንዳይደርስብህ ምሽቃሮ እያወጣ ያሳደገ የሆነ ፕሮግራም ሲኖር እየሰበሰበ እየመረቀ ሳይማር ያስተማረ ግን ያ ድሃው ቡያ ቆፍሮ በእጁ ዘርቶ ያስተማረ ግን እንተዋወቃለን እኮ እንዴት እንዳደግን እያንዳንዳችን የመተከል ልጆች እኮ እናውቀዋለን። ጫማ ሳንለብስ ነው ያደግን። ብዙዎቻችን ለእግራችን ጫማ ሳንል ያደግን። በአመት አንድ ጊዜ ልብስ እየተገዛልን ያደግን። ዛሬ ላይ ግን ስልጣን ስለያዝንና የተመቻቸ ቦታ መኪና ስላለን ሁሉን ነገር ረስተን እዛ አሁንም ድረስ ግን ያን አይነት ህይወት የሚኖሩ ብዙዎች አሉ። በጣም ነው የሚያሳዝነው። ይህንን መልእክት ለቆሻሻ የሽናሻ ባለስልጣኖች እንድታደርሱልኝ ነው። አሶሳ ለተሰገሰጉ የሽናሻ ባለስልጣኖች አሶሳ ላይ መሽገው ለነሱ ቪላ ቤት ሰርተው የተደላቀቀ ኑሮ የሚኖሩ በጣም የሚገርማችሁ ነገር አሶሳ ላይ አብዛኞቹ የሽናሻ ባለስልጣኖች የሚኖሩት አኗኗር ሄዳችሁ ብታዩት ትገረማላችሁ። ዛሬ ላይ ግን ቤተሰቦቻቸው ሲገደሉ አንዳቸው እንኳን ዶክተር አብይ ፓዊ ሂዶ ያንን ስብሰባ ሲያደርግ አንድ ሽናሻ ወጦ የተናገረ የለም። አንድ ሽናሻ የለም። አብይ ፓዊ ሂዶ ሲናገር ማለት ነው። መተከል ላይ እየተገደለ ያለው ህዝቡ በብሔረሰቡ አይደለም። አማራ ስለሆነ አይደለም እየተገደለ ያለው። ኦሮሞ ስለሆነ አጋው ስለሆነ አይደለም እየተገደለ ያለው። ሽናሻ ስለሆነ አይደለም እየተገደለ ያለው። ኦሮሞ ወይንም ደግሞ ሌላ ብሔር ስለሆነ አይደለም እየተገደለ ያለው። ቆዳው ተለይቶ ነው እየተገደለ ያለ። እስኪ ቢያንስ እንኳን ሌሎቻችሁ ይሄ ይግባችሁ። ዛሬም ድረስ የዘር እንትን ምትረጩ በተለይ በመተከል ላይ ይሄ ነገር የብሔር የዘር ነው የምትሉ በጣም ያሳዝናል። እውነቱን ልንገራችሁ፣ በመተከል ላይ እየተፈጸመ ያለው ድርጊት የዘር ሳይሆን የቀለም ነው፣ የቆዳ ነው። የኔ ቤተሰቦች ተፈናቅለዋል። ተወልጄ ያደግኩበት አያቶች እርስት ነው። ከዛ ተሰደዋል። ቤተሰቦች ተሰደዋል። አሁን ላይ ተሰደዋል። እኔ አልናገርም ብዬ እንጂ ቆይ ይሄ ነገር ከተጀመረ ግን ዛሬ ላይ ግን ከትላንትና ወዲያ 207 ሰው በህብረት ሲቀበር ከ50% በላይ ከመቶ በላይ የሽናሻ ብሔረሰብ ነው የተገደለው የሞተው። ከ50 ምናምን በላይ የሚሆነው ደግሞ የአጋው ብሔር ነው የሞተው። ወደ 40 ወደ ምናምን የሚሆነው ደግሞ የአማራ ብሔረሰብ ነው የሞተው። በአብዛኛው የሞተ የሽናሻ ብሔረሰብ ነው። ይሄ የምታዩት ይሄ ሙዚቀኛ አንዱ ከዚህ ከሞቱ ተቋዳሽ ሆነው በባለፈው ሳምንት የሞተ ነው። ይሄ ልጅ ማለት ነው። ላይክ 3 ናቸው 4 ናቸው የሽናሻ ዘፈን የሚዘፍኑ። ከነዛም መካከል ይሄ አንዱ የተገደለ ቡለን ከተማ ውስጥ ማለት ነው። ተመልከቱ። ይሄ ነው እየሆነ ያለው። ዛሬ ስንት ሰው ነው የተገኘ? ዛሬ ተገሎ የተገኘ ሰው 7-8 ሰው ነው ዛሬ የተገኘ ሙተው የተገኙ ማለት ነው። ያውንም የሀገር ሽማግሌ የተባሉ ትልልቅ ሰዎች የሀገሩ አድባር ናቸው የተባሉ ሽማግሌ ናቸው፣ አይነኩም አይገደሉም የተባሉ ሰዎች ተገለው ነው የተገኙት። የሽናሻ አባት የተባሉ ሰዎች። ይሄ ነው እየተደረገ ያለው። ይሄ ነው እየተፈጸመ ያለው በመተከል ላይ። የብሔር አይደለም ጠቡ፣ የቀለም ነው እየተፈጸመ ያለ። ለመተከል ህዝብ ልንደርስለት ይገባል። ማናችንም ብንሆን ኦሮሞ፣ አማራ፣ ሽናሻ ምናምን ብሎ ነገር የለም። ማንኛውም ሰው በመተከል የሚኖር በቆዳው ነው እየተገደለ ያለው። ማን እንደሚሰራ ደግሞ ሙሉ ቪዲዮ ዛሬ የተለቀቀ ቪዲዮ አለላችሁ፣ ገብታችሁ ማየት ትችላላችሁ። ግብጾች ሳይቀሩ ነው እየረዷቸው ያሉ አሁን ላይ። ሱዳኖች ሳይቀሩ ነው እየረዷቸው ያለ አሁን ላይ ትማራላችሁ እየተባሉ ያሉት ከሌላ ሀገር ሳይሆን ጉምዞች የት ነው ሄዳችሁ የምትማሩ? መቀሌ ዩኒቨርሲቲ ነው ሄዳችሁ የምትማሩ እየተባሉ እየተነገሩ አእምሯቸው እየተበረዘ በጣም ሲበዛ የዋህና ምን ጉምዞች የምገልጽበት ቃል የለኝም። መርዝ እየተረጩ ነው ያሉት እነሱ ደግሞ የተነገራቸውን በጣም በቀላሉ የሚይዙ በጣም ሲበዛ መናገር እስከሚያቅተኝ ድረስ በጣም የሚዘገንን ድርጊት ያደርጋሉ። በሚገርም ሁኔታ እናንተ እነሱን ከሰበካችኋቸው በቀላሉ ሰው ለማረድ ለመግደል እችን ያህል አይጨንቃቸውም።
እችን ያህል ማለት ነው። ተመልከቱ 207 ሰው በአንድ ቀን ውስጥ ምን ቀን ውስጥ በሰዓታት ውስጥ የገደሉ ጀግኖች ናቸው። በሰዓታት ውስጥ ላይ 207 ሰው የገደሉ ሰዎች ናቸው። በኩጂ በመተከል በቡለን ወረዳ በኩጂ ቀበሌ ውስጥ ማለት ነው። ሰሞኑን ደግሞ የሚያሳዝነው የመተከል ህዝብ የሚያሳዝነው ወርቁ የሚወጣው ከመተከል ነው። እምነበረድ በየጊዜው የተጫነ የሚሄደው እምነበረድ ከመተከል ነው። የሚቆረጠው ዛፍ ባህር ዛፍ ከወንበራ አንስቶ ከዶቢ የሚሄደው ቀርቀሃ ሽመል ስንት የተፈጥሮ ሀብቱ በእንትን ተጭኖ እየሄደ ያለው ከመተከል ነው። ይሄ ሁሉ የሆነ አንድ ባለስልጣን እንኳን ለመተከል ዛሬ ድረስ አስፓልት እንኳን እንዲገባ አንድ መሰረታዊ ነገር እንዲደረግ የጠየቀ አንድ ባለስልጣን የለም። የመተከል ህዝብ ከኔ ጀምሮ ማለት ነው ለራሳችን ለወዳችን ብቻ ነው የምንቆረቆረው አብዛኞቻችን። ምክንያቱም ስናድግ ለወዳችን እንኳን የሚሆን ነገር አልነበረንም። በባዶ እግራችን ነን ያደግን። የማይካድ እውነት ነው። በባዶ እግራችን ነው እስከ 8ኛ እስከ 9ኛ ሃይ ስኩል ስንገባ ነው ጫማ መልበስ ያወቅን የለመድን። እናውቋለን የመተከል ልጆች አስተዳደጋችንን። የገጠር ተማሪዎች እናውቋቸዋለን። ከድባጢ ከፓርዛይት ከማንደን ከሳስ ከጋሌሳ የምትመጡ ልጆች ዛሬ ስልጣን ይዛችሁ ዛሬ እነ ሞገስ ነገሩ ኦሮሞ ነው ሞገስ ነገሩ እነ ሞገስ ነገሩ በስልጣን ላይ ያላችሁ ዛሬ ላይ ሰው በመልኩ በቅላቱ ብቻ በቆዳው እየተገደለ እያወቃችሁ ለስልጣናችሁ ብላችሁ ዝም ብላችሁ የተቀመጣችሁ እያንዳንዳችሁ እናውቃቸዋለን። ባለስልጣኖች ስም መጥራት ይቻላል ከተፈለገ ማለት ነው። 2007 እኮ የዩኒቨርሲቲ ተማሪዎች ስብሰባ ላይ ወጥቼ ለምንድን ነው በየክልሉ ባንዲራ ተሰጠውን ምናውለበልብ የቤንሻንጉል የአማራ የትግሬ እያልን 10 ባንዲራ ለአንድ ሀገር 10 ባንዲራ ምናውለበልብ ለምንድን ነው? ጉምዞች በየጊዜው ሰው እየገደሉ ዝም የሚባሉበት ምክንያት ለምንድን ነው ብዬ ስናገር እኮ ሞገስ ነገሩ በጀርባ ጠርቶ ያናገረኝን አስታውሳለሁ፣ አልረሳም። እንደዚህ ብለህ እንዳትናገር ሁለተኛ ብሎ የተናገረኝን 2007 የዩኒቨርሲቲ ተማሪዎች የምክክር መድረክ ስብሰባ ተዘጋጅቶ በአሶሳ ዩኒቨርሲቲ ውስጥ ላይ ማለት ነው። እያንዳንዱ ነገር እናውቃለን። እናውራ ከተባልነ የመተከል ልጆች እያንዳንዱ ነገር እናውቃለን። በየዓመቱ እኮ መስቀል ሲደርስ እንዴት ተሸማቀን መስቀልን እናሳልፍ እንደነበረ መስከረምን እንዴት እንደምናሳልፍ እናውቃታለን። ከጳጉሜ ጀምሮ መስቀል እስኪያልፍ ድረስ እኮ ማንም እኮ ከምሽቱ 2 ሰዓት እስከ 2 ሰዓት አይቆይም እኮ። እናውቀዋለን እንዴት እንዳደግን። በፍርሃት ተውጠን ነው ስናድግ የነበረ። ምክንያቱም መስቀል ሲደርስ እንገደላለን ብለን እየፈራን። ለምን በቆዳችን ለምን ቀይ ነው ድድሽዋ ሰምታችሁታል። ዛሬ ሲናገር የነበረውን እዚህ ሀገር ላይ ቀዮች አይኖሩም። ቀይ የሚባል በለው ድድሽዋ እንስሊ ፍርግጥ ዝም ብለተኛ እያለ ነው ሲገል የነበረ። አንድረሳውም እኮ ዋርካ ሰፈር ጉምዞች ስንት ሰው እንደገደሉ እናውቃለን። እንናገር ከተባለ ሽናሾች በ1993 እና አባተሰማ እና አባጥናፉ እንዴት እንደተገደሉ እኮ እናውቃለን። ምክንያቱም እዛ ነበርና እኛም እዛ ነበር እንዴት እንደተገደለ እያንዳንዱ እናውቃለን። የመተከል ባለስልጣን ግን ይህን ሁሉ እያወቅ አንተ ዛሬም ድረስ ለወንበርና ለገንዘብ ለብር ስትል ለራስ ቤተሰብ ለልጆች ስትል ከዛ ያሳደገ አባት ወንድሞች ገጠር ያልተማሩ ቤተሰቦች ግን ሲገደሉ አፍን ዘግታ አሶሳ ወንበር ላይ አንተ ቪላ ቤት ቪኤት መኪና መንግስት ሰጥቶ ተንሸራሽረ ትኖራለህ። በጣም ያማል በጣም ሲበዛው ያማል በጣም። ይህንን መልእክት ለሽናሾች እንድታደርሱልኝ ነው ዛሬ። ቢያንስ እንኳን ሰላማዊ ሰልፍ እንዴት መውጣት ያቅተዋል ሰው? አሶሳ ቪላ ቤት ላይ ተመቻችቶ ይኖር ቢያንስ ይህንን ድርጊት ተቃውሞ እንዴት ሰላማዊ ሰልፍ መውጣት ያቅታቸዋል? ቪላ ቤት ላይ አንተ ስለኖርክ ልጆች የተንደላቀው የግል ትምህርት ቤት ላይ እንዚ ዩኒቨርሲቲ እንዚ ትምህርት ቤት ገብተው ስለተማሩ አሶሳ እኮ ገፋ ካለ እኮ የሀብታም ልጅ ቢባል እንዚ ትምህርት ቤት ነው ገብቶ የሚማረው። እናውቃለን እኮ ልጆቻችሁ እንዴት እንደምታስተምሩ ነው እናውቃችኋለን። አብዛኞቻችሁ በሀብታም ነን ብር አለ የምትሉ ልጆቻችሁ እንዴት እንደምታስተምሯቸው። ገፋ ካለ እንዚ ትምህርት ቤት ነው የሚገቡት፣ የግል ትምህርት ቤት ሌላ አይገቡም። ልጆች እንደዛ አድርገው ስለተማሩ ነው።
አንተና ሚስት ቪላ ቤት ሰርታችሁ 2-3 መኝታ ቤት ያለው ቤት በብሎኬት ስለሰራችሁ ስለተመቻችሁ እናንተ መዝቦልድ አልጋ ላይ ስለተኛችሁ እዛ በጠፍር አልጋ የሚተኛው በሽቦ አልጋ ተኝቶ አንተን ያሳደገ ግን ለዚህ ደረጃ ያደረሰ ግን ዛሬ ላይ እየተገደለ ነው ያለ። ቢያንስ ለዛ ሰው ለዛ ማህበረሰብ ሰላማዊ ሰልፍ መውጣት ያቅታችኋል ወይ? ቢያንስ ሰላማዊ ሰልፍ ሌላው ይቅር ሰላማዊ ሰልፍ ቢያንስ ለምን ይሄ ድርጊትን በማውገዝ እንኳን ሰላማዊ ሰልፍ መውጣት እንዴት ያቅታችኋል? የቦሮሽና ሻይ ልማት ማህበር አለ አይደል እንዴ? የት ሄደ የቦሮሽና ሻይ ልማት ማህበር እያልክ በየጊዜው ከመንግስት ሰራተኛው ደሞዝ ስትቆርጥ የነበረ የሽናሻ እንትን ፓርቲ የት ሄደ? ሽናሻ ስለሆንክ ብቻ ወይም የመተከል ልጅ ስለሆንክ ብቻ እኮ አንተ የብሔር ተወላጅ ነህ ተብለህ እኮ ያንዳንዱ መንግስት ሰራተኛ ላይ እኮ ከየደሞዙ ትቆርጥ ነበረ። የት ሄድክ ዛሬ? ገንዘብ ለመሰብሰብ ብቻ ነው ያንተ እንትን የነበረው። የታለ ቦሮሽናሻ ልማት ማህበር ምንድን ነው የሚሰራው? ልማቱ የት ነው ልማቱ? ልማቱ ሰው ማስገደል ነው፣ አባቶቻችንን ማስገደል፣ እናቶቻችን፣ አክስቶቻችን፣ አጎቶቻችን ከቀያቸው ከኖሩበት ወልደው ካሳደጉን አገር ሲሰደዱ እናቶቻችን ማየት ይሄ ነው ልማቱ። ለዚህ ነው ከየመንግስት ሰራተኛው ደሞዝ ስትቆርጡ የነበረ። መንግስት ሰራተኛው ደሞዝ እየቆረጣችሁ ለጉሙዝ ብሔረሰብ ጠበንጃና ጥይት ቀስት ማሰሪያ ነበር ስተሰበስቡ የነበረ አባትና እናቱን ለማስገደል። የት ናችሁ ያላችሁት የሽናሻ ባለስልጣኖች? አሶሳ ቪላ ቤት ሰርታችሁ እናንተ ገብርኤል ሰፈር እናውቃል። በዩኒቨርሲቲ በኩል እያንዳንዱ ሽናሻዎች ቤታችሁ የት እንደሆነ እያንዳንዳችሁ እናውቃችኋለን። ግን የመጣችሁበትን አትርሱ። ከየት እንደመጣችሁ አትርሱ። አብዛኞቻችሁ ከቡለን ከገጠር የቆንጢ ዶንበን ምናምን ከተለያየ ከገጠር ቦታ የመጣችሁ ናችሁ። አብዛኞቻችሁ ከድባጢ ፓርቴት ሳስ ከገጠር ያውም ከወረዳ ሳይሆን ከገጠር የመጣችሁ ናችሁ። ከቀበሌ ከጎጥ የመጣችሁ ናችሁ አብዛኞቻችሁ ባለስልጣኖች። ዛሬ ላይ የእናንተ አባት፣ እናት፣ አክስት፣ አጎቶቻችሁ ሳይማሩ ያስተማሯችሁ ቤተሰቦቻችሁ ዛሬ ላይ ግን እየተገደሉ እየሞቱ ነው ያሉት። where are you guys? where are you guys? የት ናችሁ ያላችሁት? ቢያንስ እንኳን ይህን ድርጊት ተቃውማችሁ መውጣት እንዴት ያቅታችኋል? ይህን ድርጊት ለምን ብላችሁ እዛ ላይ የጉሙዝ ባለስልጣንና የበርታ ባለስልጣን ቂጥ ከምትልሱ ወጣችሁ እንዴት ይሄ ነገር ለምን ብላችሁ እንዴት ሰላማዊ ሰልፍ መውጣት ያቅታችኋል? እንዴት ቢያንስ ሰላማዊ ሰልፍ የሚፈጸመውን ይህንን ኢሰብአዊ ነገር እንቃወማለን ብሎ ሰላማዊ ሰልፍ መውጣት ያቅታል? ሰላማዊ ሰልፍ መውጣት ሌላ አይደለም እኮ ሌላ አድርጉ። ምንም ማድረግ አትችሉማ። ሌላ አድርጉ መቼም አላላችሁ፣ ምክንያቱም ስለማትችሉ አይኖ ትችላላችሁ፣ መቃወም ትችላላችሁ። የክልሉ መንግስት ብዙዎቻችሁ የእንትኖች አላችሁ ምንድነው የሚባለው የብልጽግና አመራር ምናምን የምትባሉ አላችሁ። አብዛኞቻችሁ ባለስልጣኖች እዛ ላይ ምክር ቤት ላይ የክልል ምክር ቤት ላይ ሐሳብ አስተያየት መናገር መስጠት ትችላላችሁ። ትችሉ ነበር ግን አታደርጉትም። እሱ ቢያንስ እሱ ይቅር። የመተከል ልጅ አሶሳ ገብርኤል ሰፈር ተዘግስጎ ያለ ሞልቶ ያለ ባለፈው የዛሬ ዓመት ሂጄ እኮ አይቼዋለሁ። ጠቅሎ የድባጢ ልጅ የድባጢ የጋሌሳ ቡለን ሰው እኮ እንዳለ ጠቅሎ አሶሳ ነው ያለ። አሶሳ ገብርኤል ሰፈር እኮ እንዳለ የመተከል ሰው ነው የሞላ። ቢያንስ እናንተ እንኳን እንዴት ወጣችሁ ተቃውሞ ድምፅ ማሰማት ያቅታችኋል? ቢያንስ በመተከል የሚፈጸመው ይህን ድርጊት እናወግዛለን ብላችሁ መናገር ያቅታችኋል? በጣም ያሳዝናል። በጣም ያሳዝናል። አረ ነው ምን ብዬ እንደምናገር አላቅም። ምን ብዬ መናገር እንደምችል አላቅም። በጣም ያማል። የበርበር የጋሌሳ የማንደን የሳስማንደን እያንዳንዱ የጎጥ የቀበሌውን እናውቃችኋለን። አይቻችኋለሁ። የዛሬ ዓመት ሂጄ አይቻችኋለሁ። አሶሳ
ላይክ ገብርኤል ሰፈር እያንዳንዳችሁ ቤታችሁን እኮ አይቻለሁ። ቤታችሁ ውስጥ ባልገባም የምትኖሩበት ቤት በግንብ ሰርታችሁ እናንተ ከላዩ ላይ ኤሌክትሪክና ብርጭቆ ስብባሪ ሞልታችሁ በግንብ ሰርታችሁ እናንተ ሴፍ ቦታ ነው ያላችሁት አይደል? የተመቻቸ ኑሮ የተደላደለ ቪኤት መኪና ተሰጧችሁ ወይንም ሞተር ባይክ ተሰጧችሁ የነዳችሁ ተመችቷችሁ ነው የምትኖሩት አሶሳ ላይ እናንተ። እዛ ላይ ግን እየሞተ ያለው ሳይማር ያስተማረ አባት ነው። አባት ባይሆን አጎት ነው፣ አክስት ነው። ዛሬ ላይ አክስቶች የኔ ወጣዋል፣ ተሰደዋል፣ ከቀያቸው ከመንደራቸው ወጣው ነው ያሉ ከመንደራቸው ዛሬ ላይ ወጣዋል። ከአማራው ጋራ ከአጋው ጋር ወጣዋል። የት ሄዱ? እሺ አማራው ውጣ ተባለ፣ ወጣ። አማራ ክልል ሄደ። አጋው ውጣ ተባለ፣ ወጣ። አዊ ዞን ሄደ። ሽናሻ ውጣ ተባለ፣ የት ሂድ? ማን ጋር ሂድ? ቢያንስ እንኳን ይሄን ማሰብ አትችሉም? የት ሂድ? የት ሂድ? ከአባቱ ከአያቱ ከአውድማው የት ሂድ? ማን አስጠጋኝ ይበል? ጥገኝነት እንደገና ደግሞ ወደ ሌላ ሀገር አስጠጉም ብሎ ደግሞ እዛ ሄዶ ደግሞ ከዛም ደግሞ እንደገና ሊባረሩ ነው። የት ሄዱ? ቆይ ይህንን ድርጊት ቢያንስ እንዴት መቃወም ያቅታችኋል? እናንተ ባለስልጣን ነን ብላችሁ ደረታችሁን ነፍታችሁ በቪኤትና በሞተር ሳይክል በየጊዜው ከአዲስ አበባ አዳማ፣ ሐዋሳ ስልጠና ስብሰባ እያልክ የምትመላለስ የሽናሻ ባለስልጣን የት ሄዱ? ሽናሻዎች ነው አሶሳ መጣው እናንተ ጋር ይደባለቁ። እናንተ ጋር ቢመጡም እኮ እርግጠኛ ነኝ ለሰርቪስ የያዛችሁትን ቤት ራሱ ሳይቀር በዋጋ አስወድዳችሁ ነው የምታከራዩ። እናውቃችኋለን፣ እያንዳንዳችሁ ማለት ነው። ለሰርቪስ ያዘጋጃችሁትን ቤት ተማሪዎች ሲመጡ በስንት እንደምታከራዩት እናውቃለን። ዶርም በስንት እንደምታከራዩ እናውቃለን። ለወገኖቻችሁ ለኮሌጅ ተማሪዎች ዩኒቨርሲቲ ያው ትምህርት ቤት አለ፣ የትምህርት ቤት አልጋ አለ። ግን ኮሌጅ ለመማር ቴክኒክና ሙያ ለመማር የሚመጡ ተማሪዎች አሶሳ የሰርቪስ ቤት ሰርታችሁ ባለስልጣንን ባዮች ስንት እንደምታከራዩት እናውቃለን። እናንተ ዛሬ ግንብ ቤት ሰርታችሁ አሶሳ ተደላድላችሁ ስለኖራችሁ መተከል ላይ የሚሞተው ህዝብ ግን ትንሽ እችን ያህል እንኳን አያሳዝናችሁ? ያማል በጣም። እኔ ቪዲዮ መስራት አቁሜ ነበረ። መንፈሳዊ ቪዲዮዎችን አንዳንዴ ይሰራ ነበር። ትቼው ነበር እንዲህ አይነት ቪዲዮ እንዲህ ፌስቡክ ላይ ሞር ዳን አትሊስት ላይክ 6 months ይሆነኛል ካቆምኩኝ። ግን አልቻልኩም። ዛሬ በየሚዲያው እሰማለሁ እየሞተ እየተገደለ ያለው የሽናሻ ማህበረሰብ ውጣ እየተባለ ያለው የሽናሻ ማህበረሰብ ሙሉ ቪዲዮውን ደግሞ መስማት ትችላላችሁ። አንዱ ጉም ሲናገር የነበረው የቀይ ልጅ በሙሉ መኖር የለበትም መውጣት አለበት ከዚህ ሀገር የቀይ የሚባል መውጣት አለበት ብለው ሲናገር በጆሮአችሁ እየሰማችሁ ነው። ሱፉን ግጥም አድርጎ ለብሶ ተመችቶ ተደራሉ እያያችሁ ነው። ባይናችሁ በብሌናችሁ እያያችሁ ነው የሚባለውን የሚደረገውን ነገር። ቀይ የሚባል መኖር የለበትም እንደዛ ብለው እየተናገሩ እንደዛ ብሎ በግልጽ እየተናገረ እየተሰማ መተከል ውስጥ ቀይ የሚባል መኖር የለበትም ብሎ እየተናገረ በቪዲዮ ተቀርጾ ሪከርድ ተደርጎ ተለቆ እያያችሁ ይህንን መቃወም እንዴት ያቅታችኋል? ሰው በቆዳው እየተገደለ በብሔሩ አይደለም እየተገደለ ያለው የመተከል ህዝብ ወገን። እውነቱን ስሙ። እዚህ ጋር ያላችሁ ልጆች እውነቱ የመተከል ህዝብ በቆዳው አይደለም በብሔሩ አይደለም በብሔሩ አይደለም እየተገደለ ያለው በቆዳው ነው። እኔ እኮ አለመገደሌ እኮ ዛሬ ከዚህ መሆኔ መተከል አለመሆኔ ነው እንጂ እኮ ሟች ነበርኩኝ። ግን እግዚአብሔር ይመስገን መተከል አሁን ላይ አለመገኘቴ እንጂ እኔም ሟች ነኝ። እኔም አንዱ ሟች ነበርኩ። ግን በቦታው አልተገኘውም አሁን ላይ። ይሄ ነው እውነቱ። ይህንን ነገር ለመተከል ባለስልጣኖች እንድታደርሱልኝ ነው የምፈልገው። በቻላችሁት አቅም ሸር አድርጋችሁ ለመተከል ባለስልጣኖች የመተከል ሽናሻ ህዝብ የት ይሂድ? ከቀየው ቀይ የሚባል ነገር ግደሉ፣ ይውጡ፣ ከዚህ ሀገር ይውጡ ተብሏል። እሺ የት ይሂዱ? የሽናሻ ማህበረሰብ የት ይሂድ?
እስኪ ንገሩኝ። የት ሂድ? እናንተ ተመችቷችሁ አሶሳ ስለኖራችሁ፣ እናንተ ተመችቷችሁ አሶሳ ቪላ ቤት ስለሰራችሁ፣ እናንተ ተመችቷችሁ አሶሳ ቪኤት የመንግስት መኪና ስለተሰጣችሁ፣ እናንተ ተመችቷችሁ አሶሳ ሞተር ሳይክል ስለተሰጣችሁ፣ እናንተ ተመችቷችሁ መብራት ካለበት ሀገር መብራት በሳምንትም ሆነ በሁለት ቀን ከሚበራበት ከአሶሳ ከተማ ስለኖራችሁ፣ እናንተ ተመችቷችሁ አስፋልት ማይባል አስፋልት በተሰራበት አሶሳ ከተማ ስለኖራችሁ፣ ተመችቷችሁ ስላላችሁ መተከል ላይ እየተገደለ ያለው ምስኪኑ የሽናሻ ማህበረሰብ የት ይሂድ? ቢያንስ እንኳን ያ ያሳደጋችሁ ማህበረሰብ ሳይማር ያስተማራችሁ ማህበረሰብ ሲገደል እንደው ቢያንስ እንኳን ተቃውሞ መውጣት እንዴት ያቅታችኋል? ተቃውሞ እንቃወማለን ብሎ መውጣት፣ የሚፈጸመውን ድርጊት እንቃወማለን ማለት እኮ ነው። ሌላ አይደለም። ሌላ ምንም ማድረግ አትችሉማ። ሌላው ይቅር እኮ ምንም ማድረግ ስለማትችሉ ይቅር፣ ቢያንስ እንቃወማለን ማለት ያቅታል። በጣም ያማል፣ በጣም ያማል። የሽናሻ ቆሻሻ ባለስልጣኖች አሶሳ ላይ ተዘግዝጋችሁ ያላችሁ የሽናሻ ባለስልጣኖች ደግሜ እነግራችኋለሁ፣ በጣም ሲበዛ ቆሻሾች ባለስልጣኖች ናችሁ። የክልል ምክር ቤት ውስጥ ላይ ፓወር ያላችሁ ስልጣን ያላችሁ የመተከል ልጆች አላችሁ። በክልል ደረጃ ስልጣን ያላችሁ የመተከል ልጆች ሽናሻዎች አላችሁ። ግን እናንተ ከዛ ወንበር እንዳትወርዱ፣ ከዛ ወንበር እንዳትፈናቀሉ፣ ከዚህ ላይ አባትና ወገን አክስት፣ አጎት፣ ዘመዶች ሲገደሉ አንተ ለወንበር ብለህ አፍን ለጉመህ ትቀመጣለህ። ለምን? ለወንበር፣ ለስልጣን፣ ለብር ብለህ ያማል በጣም። ይሄ ነው እየሆነ ያለው። መተከል ላይ ግን እየተፈጸመ ያለው የብሔር ሳይሆን የቆዳ የቀለም ጭፍጨፋ እንደሆነ ሁላችሁም እንድትረዱ ፈልጋለሁ። ማንኛውም ሰው እንዲረዳ የምፈልገው መተከል ላይ እየተፈጸመ ያለው ድርጊት የብሔር ሳይሆን የቀለም መሆኑን አውቃችሁ ሁላችንም ልናወግዘው ይገባል። መተከል ላይ እየተፈጸመ ያለውን ድርጊት እውነቱ ይሄ ነው። ስለዚህ እባካችሁ በመተከል ላይ የሚደርሰውን ይህንን ጭፍጨፋ የብሔር ስም የብሔር ወይንም የዘር እንትን እየቀባን ቡራሽ እየቀባን የሚገደለውን ሌላውን ብሔረሰብ ማህበረሰብ ዳውን ወይም ታች አድርገን አንይ እባካችሁ። ስለዚህ ይህንን ነገር ለሽናሻ ባለስልጣኖች እንድታደርሱልኝ ነው እንግዲህ ዛሬ የገባሁት። በሌላ ፕሮግራም እንገናኛለን። በጣም የሚያሳዝኑ ነገሮች እየተፈጠሩ ነው የሚገኙት አሁን ላይ። ስለነሱም በሰፊው እንነጋገራለን፣ እናወራለን። ማለትም አሁን ላይ በቡለን ከተማ ውስጥ ላይ ከ20 ምናምን ሺህ በላይ ሰዎች ከቀያቸው ተሰደው ጎዳና ላይ ወድቀው ነው ያሉት። መንገድ ዳር ላይ ህፃናት እያለቀሱ ተርበው የሚበሉት አጥተው ወድቀው ነው ያሉት። እነሱንም በመርዳት ዙሪያ ተመልሼ ገባና መነጋገር ይሆናል። ከዛ ላይ እየረዱ ያሉ ብዙ ሰዎች አሉ። እነሱንም አስተዋውቃችሁና መርዳት የምትችሉ ሰዎች ለነዚህ ሰዎች እርዳታችሁን ወይንም ያቅማችሁን እንድታወጡ እንድታበረክቱ ለማመልከት ያህል ተመልሼ ገባለሁ። እንግዲህ አሁን የመጣሁበት ዋነኛ ዓላማዬ ለመተከል የሽናሻ ባለስልጣኖች መልእክት ለማሳለፍ ነበረ። ይህንን ጉዳይ ለሽናሾች እንድታደርሱልኝ በአክብሮት ጠይቃለሁ። መልካም ጊዜ። ሁላችሁንም ወዳችኋለሁ። ተመልሼ እመጣለሁ። እንገናኛለን። መልካም ጊዜ